ጤና ይስጥልን እንደምንላችኋል። ዕለተ ረቡዕ ጥቅምት 23 ቀን 2015 ዓ.ም ከኢትዮጵያ ቴሌቪዥን በቀጥታ የሚደርሳችሁ ኢቲቪ 4 ማዕዘን ዜና አሁን ይጀምራል። አርዕስተ ዜናዎቹን እናስቀድማለን። በጠቅላይ ሚኒስትር አብይ አህመድ የተመራው የከፍተኛ የመንግስት የሥራ ኃላፊዎች ቡድን በጎፋ ዞን ጉብኝት አደረገ። ልጆቻችሁ ኢትዮጵያ በፈለገቻቸው ጊዜና ችግር በገጠማት ጊዜ ካለስስት ሕይወታቸውን ገብረው ደማቸውን አፍሰው ኢትዮጵያ የማትበተን የማትደፈር አንድ አገር መሆኗን ስላረጋገጡ የጎፋ ሕዝቦች፣ የጋሞ ሕዝቦች፣ የወላይታ ሕዝቦች፣ የዳውሮ ሕዝቦች፣ የጅማ አጠቃላይ እዚህ አካባቢ ያሉ ሕዝቦች ሁሉ እንደ ሌላ የኢትዮጵያ ሕዝብ ከፍተኛ ኩራት ሊሰማችሁ ይገባል። ጉዳዩን በዝርዝር እንመለከታለን። ሌላኛው አሸባሪው የህወሓት ቡድን በመከላከያ ሰራዊቱ ላይ ክህደት የፈጸመበት ጥቅምት 24 በመከላከያ ጠቅላይ መምሪያ በኩል በልዩ ሁኔታ ታስቦ እንደሚውል ተገለጸ። ላለፉት 58 ዓመታት ጥራት ያለው ስርጭትን ለህብረተሰቡ ተደራሽ ለማድረግ ሲተጋ የቆየው የኢትዮጵያ ቴሌቪዥን አሁን ላይ አዲስ ባስገነባው ህንጻም ዓለም የደረሰበትን የሚዲያ ቴክኖሎጂ በመተግበር ተመራጭነቱን ለማስፋት በዝግጅት ላይ ነው። ከውጭ የመረጃ ምንጭ ደግሞ ሰሜን ኮሪያም አሜሪካና ደቡብ ኮሪያ የአየር ላይ ልምምድ መጀመራቸውን ተከትሎ በትንሹ 10 ሚሳይሎችን ወደ ደቡብ ኮሪያ ማስወንጨፏ ተነገረ። ከዚህ ከዋናው ስቱዲዮ ጌታቸው ይግዘው የኢቲቪ 4 ማዕዘን ዜናዎችን እመራለሁ። አስማማዬ ነው። ከዛም በመቀጠል ደግሞ መሐሌት ታደለ በቀጥታ ስርጭት እየገቡ መረጃዎችን ከተለያዩ ቦታዎች ላይ ያደርሱናል። አብራቸውን ሆነው ወደ ቀዳሚው ዜና እናልፋለን። ጠቅላይ ሚኒስትር አብይ አህመድ በጎፋ ዞን ጉብኝት አደረጉ። በጠቅላይ ሚኒስትር አብይ አህመድ የተመራውና ቀዳማዊት እመቤት ዝናሽ ታያቸው የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ርዕሰ መስተዳድር ርስቱ ይርዳውን ጨምሮ ሌሎች የፌዴራልና የክልል ባለስልጣናትን ያካተተው ከፍተኛ የሥራ ኃላፊዎች ቡድን በስፍራው ሲደርስ በሳውላ ከተማ ስቴዲየም በሳውላና አካባቢው ህዝብ ደማቅ አቀባበል ተደርጎለታል። ጠቅላይ ሚኒስትሩ የጎፋና አካባቢው ህዝብ የኢትዮጵያን አንድነት ለማጽናት ከሌሎች ወንድሞቹ ጋር በመሆን የበኩሉን ድርሻ በመወጣት ላይ ነው ብለዋል። ልጆቻችሁ ኢትዮጵያ በፈለገቻቸው ጊዜና ችግር በገጠማት ጊዜ ካለስስት ሕይወታቸውን ገብረው ደማቸውን አፍሰው ኢትዮጵያ የማትበተን የማትደፈር አንድ አገር መሆኗን ስላረጋገጡ የጎፋ ሕዝቦች፣ የጋሞ ሕዝቦች፣ የወላይታ ሕዝቦች፣ የዳውሮ ሕዝቦች፣ የጅማ አጠቃላይ እዚህ አካባቢ ያሉ ሕዝቦች ሁሉ እንደ ሌላ የኢትዮጵያ ሕዝብ ከፍተኛ ኩራት ሊሰማችሁ ይገባል። ወይላም ኢትዮጵያዊ ነው፣ ሽሬም ኢትዮጵያዊ ነው፣ ጎንደርም ኢትዮጵያዊ ነው፣ በሻሻም ኢትዮጵያዊ ነው። እኛ ሁላችን ኢትዮጵያ በምትሰኝ ድንቅ ስም ድንቅ ጥላ ስር ያለን ሕዝቦች ነን። ጠቅላይ ሚኒስትር አብይ አህመድ አክለውም በጦርነት የተገኘውን ድል በሰላምና በብልጽግና ልንደግመው ይገባል ብለዋል። ከእናንተ ጋር ሆነን በጦርነት ያገኘነውን ድል በሰላም መድገም ይኖርብናል። በጦርነት የተገኘ ድል በሰላም ካልተደገመ፣ በሰላም የተገኘ ድል በብልጽግና ካልተደገመ የኢትዮጵያ ህልውና በአንድ ወይም በሌላ በኩል መደፈሩ ስለማይቀር በአንዱ ድል ሳንኩራራ በጦርነት ያገኘነውን ድል በሰላም መድገም፣ በሰላም የሚገኘውን ድል ደግሞ በብልጽግና በመድገም የማትደፈር የተከበረች ለልጆቿ ምቹ የሆነች ኢትዮጵያን በጋራ እንድንፈጥር አደራ ልላችሁ እወዳለሁ። ኢትዮጵያን በሰብአዊ መብት ጥሰት ለመክሰስ የሚሞክሩ አንዳንድ አካላት ውንጀላቸው መሰረተ ቢስ መሆኑንም ነው የተናገሩት። አንዳንድ ወዳጆቻችን በተደጋጋሚ
ለኢትዮጵያ መንግስትና ለኢትዮጵያውያን የሰው ልጆች መብት የሰው ልጆች በክብር የመኖር መብት ይከበር የሚል ጥያቄ አልፎ አልፎም ክስ ያሰማሉ። የሰው ልጅ መብት መከበር አለበት የሚል ወቀሳ ክስ ይቀርባል። ለነዚህ ወዳጆቼ ያለኝ መልእክት ኑና ጎፋን የጎፋን አካባቢ የጎፋን ህዝብ ተመልከቱ። እኛ ኢትዮጵያውያን እንኳን የሰው ልጆች መብት የሰው ልጆች በክብር የመኖር መብት ቀርቶ በማዜ ብሔራዊ ፓርክ የዝሆን መብት፣ የአንበሳ መብት፣ የጫካ መብት የምንጠብቅ ህዝቦች ነን። በአካባቢው ያለውን እምቅ የቱሪዝም ሀብት በአግባቡ መጠቀም ይገባል ብለዋል ጠቅላይ ሚኒስትር አብይ አህመድ በጎፋ ሳውላ ከህብረተሰቡ ጋር በነበራቸው ቆይታ። በቱሪዝም መስክ እጅግ ድንቃድንቅ የሆኑ የዚህ አካባቢ ቦታዎች በተለይም የማዜ ብሔራዊ ፓርክ ከጨረራ ጭርጭራ ጋር ተያይዞ ለኢትዮጵያ ብቻ ሳይሆን ለዓለም ቱሪስቶች በእጅጉ መስህብ መሆን የሚችል ቦታ ስለሆነ የወንባ ፏፏቴን፣ የቱርሞ ዋሻን፣ ተክል ድንጋዩን ጨምረን ጎፋን፣ ዳውሮን፣ ሶዶን እንዲሁም ኮይሻን አሰባስበን ደቡብ የኢትዮጵያ ፈርጥ የኢትዮጵያዊነት ምልክት የቱሪስት መስህብ እንዲሆን በጋራ ለመስራት ያለን ቁርጠኝነት ከፍተኛ መሆኑን ልገልጽላችሁ እወዳለሁ። በዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃ ሊሰጠን ከጎፋ ሳውላ ሪፖርተራችን አስማማው አየነው በቀጥታ መስመራችን ላይ ይገኛል። አስማማው እንደምን ውለሃል? ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ከተከታተልነው ውጪ በመድረኩ ያስተላለፉት መልእክት ምን ይመስል ነበር የሚለውን ጉዳይ አካተህ መረጃዎችን ብታደርሰን። አመሰግናለሁ። እንግዲህ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በጋሞና በጎፋ ዞኖች የስራና የልማት ጉብኝቶችን አጠቃላይ ለማድረግ ከተለያዩ የመንግስት ከፍተኛ የስራ ኃላፊዎች ጋር በመሆን ገብተዋል። እንግዲህ ትናንትናም በጋሞ ዞን በዚህ አርባ ምንጭ ሲደርሱም በጣም ከፍተኛ የሚባል አቀባበል ተደርጎላቸው እንደነበረ ይታወቃል። እንግዲህ ጠቅላይ ሚኒስትሩ በዚህ ቆይታቸውም ይህ አካባቢ በጣም በበርካታ የልማት ስራዎች ውስጥ የሚያልፍ ነውና እነሱን ስራዎችን እየጎበኙ ነው የሚገኙት። በአሁኑ ወቅትም እንግዲህ ዛሬ በነበራቸው ቆይታም ወደ ጎፋ በመሄድ የጎፋ ህዝብን ደማቅ የሆነ አቀባበል አድርጎላቸዋል። በዛም እየተሰሩ ያሉ የቱሪዝም መዳረሻዎችና እንዲሁም የተለያዩ የልማት ስራዎችን በተለይ የግብርና ስራዎችን ተመልክተዋል። ጠቅላይ ሚኒስትሩ እንግዲህ በጎፋ ዞን ልዩ የሚያደርገው ምናልባት የጠቅላይ ሚኒስትር አብይ አህመድ ጉብኝት በዛም በመድረኩ ላይም ሲገለጽ እንደነበረው በዚህ ያክል በጣም ከፍተኛ ህዝብ ሞቶ አቀባበል ያደረገላቸው ጠቅላይ ሚኒስትር አብይ አህመድ ከ54 ዓመታት በኋላ ወደ ሳውላ ጎፋ የመጡ መሪ እንደሆኑ የገለጹት። እንግዲህ ከዚህ በፊት ቀዳማዊ ኃይለ ሥላሴ ናቸው ወደዛ አካባቢ ሂደው እንደነበረ የአካባቢው ማህበረሰቦችና ከፍተኛ እዛ አካባቢ ያሉ ዞን ውስጥ አመራሮች የገለጹት ማለት ነው። እንግዲህ ጠቅላይ ሚኒስትሩ ከ50 ዓመታት በኋላ ወደዛ አካባቢ የሄዱ ኢትዮጵያዊ መሪ ናቸውና በጣም ከፍተኛ ነበር አቀባበሉም የነበረው በጎፋ የነበረው የጠቅላይ ሚኒስትር አብይ አህመድ አቀባበል ማለት ነው። እንግዲህ ጠቅላይ ሚኒስትሩ በዚህ በንግግራቸው ካነሷቸው ቅድም ከተገለጹ ጉዳዮች ባለፈ በዋናነት እንግዲህ ጠቅላይ ሚኒስትሩ ለማንሳት በዚህ በንግግራቸው ለማንሳት እና ለመዳሰስ የሞከሯቸው ጉዳዮች ስንመለከት የመጀመሪያው ኢትዮጵያዊነት የሚመለከት ነው። ኢትዮጵያዊነት ሁሉም ቦታ ላይ በማንኛውም ሰዓት መስዋዕትነት በሚያስከፍላቸው ጊዜ ሁሉም ኢትዮጵያዊ በአንድነት የሚወጡበት ሁሉም ኢትዮጵያውያን ቅድም እንደገለጹትም እዛም ጎፋም ሆነ ሽሬም ሆነ እንዲሁም ሌሎችም የኢትዮጵያ አካባቢዎች ሁሉም ኢትዮጵያዊ እና በአንድ ላይ በአንድነታችን አጽንተን መኖር ይገባናል የሚሉ ሀሳባቸውን አንስተዋል። ግን በዋናነት ግን በዚህ አሁን ባለው በተካሄደው ጦርነት በተደረጉ ጫናዎች ውስጥ ኢትዮጵያ አሸናፊውን እየወጣች ነው። ነገር ግን ይህን አሸናፊነት በልማትና በስራዎች መድገም እስካልቻልን ድረስ አሁንም ጫናዎቹ ከውጭ በቀጠላቸው አይቀርም። ስለዚህ ሁሉም ኢትዮጵያዊ ይህንን በጦርነት ውስጥ የተገኙ ድሎችን በልማትና በሌሎች የማረጋገጥ ስራዎች ሊሰሩ ይገባል ብለዋል ጠቅላይ ሚኒስትሩ። እንግዲህ እንደሚታወቀው በኢትዮጵያ በጣም በርካታ ስራዎች እየተገኙ ነው የሚገኙት። በተለይ በስንዴ ምርት እየተሰራ ያለው ስራ አለ። ከዛ ባለፈ በግብርና ምርቶች እንዳጠቃላይ እንዲሁም ነገ ይፋ ይደረጋል የሚባለው በቀጣዮቹ 4 ዓመታት ደግሞ ኢትዮጵያ በስፋት የምትሰራባቸው ጉዳዮችም አሉ። እነዚህ ታሳቢ ባደረገ መልኩ በዚህ አካባቢ ያሉ የተፈጥሮ ጸጋዎችን የማልማት ስራዎች ተጠናክረው ሊቀጥሉ ይገባል የሚል ለጎፋ ማህበረሰብም እንዲሁም የቤት ስራ ሰጥተዋል ማለት ጠቅላይ ሚኒስትሩ በንግግራቸው። ጎፋ እንደሚታወቀው
በቅርብ ጊዜ ወደ ዞንነት ያደገ ነው። እንግዲህ በዛ አካባቢ ከፍተኛ የሆነ የቱሪዝም መዳረሻዎች ሀብቶች ያሉት ነው። ይህ አካባቢ በእርግጥ አርባ ምንጭን ጨምሮ ወደዚህ አካባቢ ያለው የጨበራ ጩርጩራን ብሔራዊ ፓርክን ጨምሮ ከፍተኛ የቱሪዝም መዳረሻ እንዳለ ይታወቃል። ጎፋ ውስጥ በጣም በርካታ የቱሪዝም መዳረሻ አለ። እሱ እንዲለማም ጠቅላይ ሚኒስትሩ በቀጣይ ጊዜ እንደሚሰራም ገልጸዋል። ከዛ ባለፈ ግን የተለያዩ ምርቶች ማምረት የሚያስችል በተለይ የሰብል ምርትን ማምረት የሚያስችልና ከፍተኛ የሆነ የእንስሳት ሀብት ያለበት አካባቢ ነው። ይህንን አቅሙን ወይም ይህንን የአካባቢ ያለውን የተፈጥሮ ሀብትና የእንስሳት ሀብቶችን አንድ ላይ አቀናጅቶ በማልማት በኢትዮጵያ ኢኮኖሚያን ኢትዮጵያ የተሻለ ወደ ብልጽግና የምታደርገው ጉዞ ውስጥ የጎፋ ሕዝብ የራሱ አስተዋጽኦ እንዲኖሩ ጠቅላይ ሚኒስትሩ ሀሳብ ማሳሰቢያ ሰጥተዋል ማለት ነው። እንግዲህ ጠቅላይ ሚኒስትሩ በዚህ ከነበራቸው ከህዝቡ ከተደረገላቸው አቀባበል በኋላ በዛው በቅርብ በጎፋ ዞን በሳውላ አካባቢ በሚገኝ አንድ ቦታ ሄደው የሰሊጥ ምርትን እንዲሁም በዛ አካባቢ የለሙ ያሉ አትክልትና ፍራፍሬ ምርቶችን ጎብኝተዋል። በዛ አካባቢ የሰሊጥ ጤፍን ጨምሮ የተለያዩ የሰብል ምርቶች በዛ እየተመረቱ ነው የሚገኘው። ከዛ ባለፈ ቅድም እንደገለጽኩትም በአካባቢ የሚታወቁ የአትክልትና ፍራፍሬን በስፋት እየተመረተ ነው የሚገኘው። እሱንም ጠቅላይ ሚኒስትሩ ጎብኝቷል። በስፋትም እንዲሰራበት አቅጣጫ የሰጡበት ነበር ማለት ይቻላል የጎፋ ጉብኝታቸው። አስማማው ከአርባ ምንጭ ላደረስከን መረጃ ከልብ አመሰግናለሁ። መልካም ቀን እመኛለሁ። ዜናው እንደቀጠለ ነው። የሸገርን ማስዋብ ፕሮጀክት አካል የሆነው የወዳጅነት ፓርክ ምዕራፍ 2 ፕሮጀክት በበርካታ ነዋሪዎች እየተጎበኘ ነው። ፓርኩ ከተመረቀበት ዕለት አንስቶ ለአንድ ሳምንት ለጎብኚዎች በነፃ ክፍት መደረጉ የሚታወስ ሲሆን ህፃናትና ታዳጊዎችን ጨምሮ በርካታ የአዲስ አበባ ነዋሪዎች በእድሉ ተጠቅመው እየጎበኙት ይገኛሉ። በዚሁ ላይ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ማህሌት ታደለ በቀጥታ መስመራችን ላይ ትገኛለች። ማህሌት እንደምን ውለሻል? እጅግ ውብ ቦታ ላይ እንዳለሽ ያስታውቃል። በስፍራው እንደው ያለው አጠቃላይ የጎብኚዎች እንቅስቃሴና ስሜት ምን ይመስላል? ከዚህም ባሻገር የሰጡሽም ማስተያየት ካለ እሱን አካተሽ ብትነግሪን። መልካም የሸገር ማስዋብ ፕሮጀክት አካል የሆነው ይህ የወዳጅነት ፓርክ ቁጥር 2 እንግዲህ ባለፈው ሳምንት መጨረሻ ነበር በጠቅላይ ሚኒስትር አብይ አህመድ ተመርቆ ወደ ስራ የገባውና ከዚያም በኋላ ከተመረቀ በኋላ ደግሞ በርካታ ሙሽሮች በዚህ በፓርኩ የሰርግ አጸድ ውስጥ ጋብቻቸውን በጋራ መፈጸማቸውም ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከነዛ ሁነቶች በኋላ ነው ይህ ፓርክ ለአንድ ሳምንት ያህል ለጎብኚዎች ክፍት መሆኑን ተናግረው በነፃ እየመጡ እንዲጎበኙ ወላጆችም ለልጆቻቸው እንዲያሳዩ ግብዣ አቅርበው ነበር። እንግዲህ ግብዣውን ተቀብለው ይህን የነጻ እድል ተቀብለው የአዲስ አበባ ነዋሪዎች በዚህ በሸገር ማስዋብ ፕሮጀክት አካል በሆነው ወዳጅነት ፓርክ ቁጥር 2 ተገኝተው ልጆቻቸውን እያዝናኑ እየተጫወቱ ነው የሚገኙት። ከኋላይም መመልከት ትችላላችሁ። በርካታ ህጻናት አሉ፣ ታዳጊዎችም አሉ፣ ወጣቶችም አሉ፣ ወላጆችም እንዲሁ ከልጆቻቸው ጋር አሉ። አዛውንቶችንም ተመልክተናል። በርካታ ሰዎች ነው የሚገኙትና ዛሬ እንኳን እንደሚታወቀው የትምህርት ቀን ነው። ያም ሆኖ ግን እድሜያቸው ለትምህርት ያልደረሰ እንዲሁ ደግሞ ከሰዓት ወይም ከሰዓት በፊት ወይም ከሰዓት በኋላ ትምህርት የሌላቸው ተማሪዎችም እዚህ ፓርክ ውስጥ ተገኝተው ሲዝናኑ ተመልክተናል። በርካታ የመጫወቻ እቃዎች ነው ያሉት። እዚህ ሌሎች ቦታዎች ልናገኛቸው ማንችላቸው አይነት እቃዎች አሉ። ህጻናት እነሱን ተጠቅመው እጅግ በጣም ሲዝናኑባቸው ተመልክተናል። እንዲሁ ደግሞ ይህን ፓርክ ከሌሎች ፓርኮች ደግሞ ለየት የሚያደርገው ነገር አለ። በተለይ ብዙ ጊዜ ፓርኮች ሲሰሩ፣ የመጫወቻ ስፍራዎች ሲሰሩ ትኩረት የሚያደርገው ለህጻናት ነበር። መጫወቻ ለህጻናት ብቻ ይመስል ነበረ። አሁን ግን እዚህ ፓርክ ላይ ስንመጣ ያገኘነው አዲስ ነገር ታዳጊዎች ጭምር ጊዜያቸውን ሊያሳልፉበት ስፖርታዊ እንቅስቃሴ ሊያደርጉበት የሚችሉባቸው ስፍራዎችም አሉ። የቅርጫት ኳስ መጫወቻ 1-3-4 የሚሆኑ ሜዳዎች አሉ። ታዳጊ ወጣቶች እንቅስቃሴ የሚያደርጉባቸው እንዲሁ ደግሞ ህጻናትም ወጣቶችም አካላዊ እንቅስቃሴ ሊያደርጉበት የሚችል የመሮጫ ትራክ ጭምር ያለው ነው ፓርኩና እጅግ ሰፊ ነው። ጥላ ያለበት ስፍራም አለ። እንዲህ አሁን እኔ ያለሁበት ገላጣ ስፍራ ፀሐያማ ቢሆንም ወደ በኋላ ላይ ደግሞ ተጫውተው ሲደክማቸው አረፍ የሚሉባቸው ጥላዎችም አሉ። ያንንም መመልከት ችለናል። ዞሮ ዞሮ ግን ያነጋገርናቸው የዚህ የፓርኩ ተጠቃሚዎች ደግሞ ህጻናትን ጨምሮ ወላጆች የሰጡን አስተያየት እጅግ መልካም እንደሆነና ስፍራውን እንደወደዱት ጥሩ ጊዜ እያሳለፉበት እንደሆነ ነበር ያነሱልን። እስኪ የእነሱን አስተያየት ሀሳብ ተከታትለን እንመለስ። በጣም ደስ ይላል። በተለይ ከሌላ ቦታ ከግለሰብ መዝናኛ ቦታዎች በጣም ልዩ ነው። በጣም ስፋት አለው። የተለያዩ መዝናኛዎች አሉ እና አየሩ ራሱ በጣም ደስ የሚል ነው እና በዛ ላይ ደግሞ ማዕከል ከተማ ውስጥ ስለሆነ ከሁሉም አቅጣጫ መጠን እዚህ ለመዝናናት ምቹ ቦታ ነው። ልጆች በጣም ትኩረት ሰጥቶ መንግስት መሀል ከተማ ላይ እንደዚህ አይነት መናፈሻ መመስረቱ በጣም እጅግ ከፍተኛ ለውጥ ነው ብዬ ነው የማስበው።
የመጣሁት ልጫወት ነው። እዚህ በጣም ደስ ይላል። መዝናኛ ቦታ ደስ ይላል። በስመጣ ሳየው በጣም ነበር ደስ ያለኝ። የምወዳቸው ነገር በጣም ብዙ አይቻለሁ። ሸርታቴ፣ ጅዋጅዌ፣ ዝላይ፣ ሸርታቴ ሁሉም ነገር ነው ያለው እዚህ። ልጆችን ይዤ መጥቼ ነው። በጣም ደስ ይላል። እግዚአብሔር ይመስገን። በአሁኑ ሰዓት ራሱ እንደዚህ ማግኘታችን በጣም ደስ ይላል። ብዙ የልጆች መዝናኛ አለ። ሰው እየመጣ ቢያይ ደስ ይላል። በጣም ደስ ይላል። በጣም ጥሩ ነው። አብይ አህመድን በጣም አመሰግናለሁ። የልጆች መዝናኛውን ስለሰራ በጣም ነው የማመሰግነው። የወደኩት መንቻተቻውና ጅዋጅዌን ነው የወደኩት። በጣም ደስ የሚለው ስናየው በጣም ደስ ይላል። በቃ ልጆች ማረፊያ መዋያ አግኝተዋል፣ መዝናኛ አግኝተዋል። ምንም አንሳቀቅም። በልጆቻችን የት ይዝናናሉ የት ይገባሉ አይባልም። ደስ ብሎናል። በተለያዩ ሀገራት ያየናቸውን ሀገራችን ላይ በማየታችን በጣም ደስ ብሎናል። በጣም መጪውም ትውልድ ምን እየተቀረጸ እንደሚያድግ ግልጽ ነው። መዝናኛው አሪፍ ነው። ያው ከዚህ በፊት እኔ ለራሴ ባስኬትቦል ተጫዋች ነኝና የባስኬትቦል ሜዳዎች ምናምን ከተማ ውስጥ አናገኝም ነበረ። ክፍያ ያለባቸው ምናምን ነበሩና በጣም ችግር ነበረ እና ዛሬ ይኸው እኔም የመጀመሪያ ቀን ስመጣ በጣም አሪፍ ነው። ሜዳውም 3-4 ሜዳ ስላለ ያለ መጨናነቅ መጫወት እንችላለን። አሪፍ ነው። እንደተመለከታችሁት እንግዲህ ህጻናቱን ጨምሮ አዋቂዎቹም ይህ ቦታ እጅግ ያማረ መሆኑንና ለመዝናኛም ጊዜ ለማሳለፊያም ተመራጭ ስፍራ መሆኑን እንደወደዱት ነግረውናል። በተለይ ደግሞ በዚህ ጊዜ በዚህ ወቅት ላይ እንዲህ አይነት ስፍራዎችን አዲስ አበባ ላይ እዚህ መሀል 4 ኪሎ ላይ ማግኘት መቻላችን እጅግ በጣም ደስ የሚል ነገር ነው የሚል ሀሳብ ሲያነሱ ነበረ። በተለይ ደግሞ ይህ አካባቢ ከዚህ ቀደም የነበረበት ሁኔታ ይታወቃልና ስፍራው ለነዋሪዎች ምቹ ያልሆነ ለአዲስ አበባ ገጽታም ያን ያህል የሚመጥን እንዳልሆነ ይታወቃል። አሁን ላይ ተስተካክሎ በዚህ መልኩ የመዝናኛ ስፍራ የመጫወቻ ስፍራ ከመሆኑ ባሻገር የአዲስ አበባን ውበት የአዲስ አበባን ገጽታ በመቀየርም ያለው ድርሻ እጅግ ከፍ ያለ መሆኑንም ነዋሪዎቹ አንስተዋል። ዛሬ ላይ የተመለከታችሁት እንግዲህ ባዘቦት ቀን ነዋሪዎች ተጠቃሚዎች እንዲህ የበዙ ከሆነ ደግሞ የስራ መጨረሻ ቀናት ሲሆን ቅዳሜና እሁድ በጣም ብዙ ተጠቃሚዎች ሊገለገሉበት እንደሚችሉ መገመት አያዳግትም። ማህሌት ከምዕራፍ 2 የወዳጅነት ፓርክ ላደረስሽ መረጃ ከልብ እናመሰግናለን። ልጆች የነገው ሕይወታቸው ብሩህ እንዲሆን መልካም ስነ ምግባር እንዲኖራቸው ለሀገር ለወገን ጠቃሚ ዜጎች እንዲሆኑ ወላጅ በፍቅርና በጥበብ ያሳድጋል። ዛሬ በፍቅር በእንክብካቤ ሲያድጉ በራስ መተማመናቸው እየጨመረ በትምህርታቸው እየበረቱ የሕይወት ፈተናዎችን በቀላሉ እያሸነፉ ነገ ያለሙበት ቦታ ይደርሳሉ። ሲቢኢ ኑር የትምህርት ቁጠባ ሂሳብ ወላጆች ለልጆቻቸው ከተወለዱበት ቀን ጀምሮ እንዲሁም እየሰሩ በራሳቸው ወጪ ራሳቸውን ለሚያስተምሩ ወጣቶች የትምህርት ወጪያቸውን ለመሸፈን እንዲችሉ ታስቦ በሁለት አማራጭ የቀረበ ነው። የወዲያ የትምህርት ቁጠባ ሂሳብና የቆጠቡ እስከ 70% ትርፍ ከባንኩ ጋር የሚጋሩበት የሙዳራባ የትምህርት ቁጠባ ሂሳብ። ሲቢኢ ኑር የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ዜናው እንደቀጠለ ነው። የፌዴራል ፍርድ ቤቶች አገልግሎት አሰጣጣቸውን ማሻሻል እንደሚገባቸው ተገለጸም። የሕዝብ ተወካዮች ምክር ቤት የሕግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ በፌዴራል ፍርድ ቤቶች የ2015 እቅድና የሩብ ዓመት አፈጻጸም ላይ ውይይት እያደረገ ነው። ውይይቱን እየተከታተለ የሚገኘው ሪፖርተራችን ሙሉ ግርማይ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሙሉ እንደምን ውለሃል? በፌዴራል ፍርድ ቤቶች ከአገልግሎት አሰጣጥ ጋር የተያያዙ የተነሱ ችግሮች ምንድን ናቸው? እንግዲህ በዛሬው ዕለት የሕዝብ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲያዊ ቋሚ ጉዳዮች ኮሚቴ ከተለያዩ ባለድርሻ አካላት ጋር በመሆን የሲቪክ ማህበራት ጠበቆችና የህግ ባለሙያዎች ጋር በመሆን የፌዴራል ፍርድ ቤቶች አጠቃላይ የ2015 እቅድና እንዲሁም ደግሞ የ2015 የሩብ ዓመት እቅድ አፈጻጸም ጋር ተያይዞ
ውይይቶች አጠቃላይ ሪፖርት ማቅረብ ውይይት እየተካሄደ ነው የሚገኘው። እንግዲህ እንደሚታወቀው አጠቃላይ ባለው ሂደት የፌዴራል ፍርድ ቤቶች ከዚህ ቀደም ከለውጡ በፊት ከባድ የሚባል ስብራት የደረሰባቸው አጠቃላይም ከገዢው ፓርቲ ጋር ተያይዞ የፖለቲካ መሳሪያ እስከመሆን የደረሱ መሆኑም በህዝብ አመኔታም የማይታይባቸው ስለመሆኑም ነው የተገለጸውና ከዚህ ከለውጡ በኋላ አጠቃላይ ባለው ሂደት ውስጥ የሪፎርም ስራ በመስራት በዚህ የሪፎርም ስራ ውስጥ ደግሞ የህግ ማሻሻያ ጭምር በማድረግ የነዚህ የፌዴራል ፍርድ ቤቶች አጠቃላይ ከአገልግሎት ጋር ተያይዞ አሻሽለው ስራቸውን እንዲሰሩ ከማድረግ አንጻር መሻሻሎች እየታዩ ስለመሆኑ የተነሳው ነገር ግን አጠቃላይ ባለው ሂደቱ ስንመለከት ከአገልግሎት አሰጣጥ ጋር ተያይዞ ዛሬም ድረስ ፍርድ ቤቶች መሻገር ያልቻሉ ችግር እንደመሆኑ የተነሳው በዋናነትም ከአገልግሎት ጋር በተለይም ደግሞ ህዝብ አሁንም ድረስ ሮሮ የሚያነሳባቸው በተለይም አነስተኛ የሆኑ ጉዳዮች ጭምር ረጅም ጊዜ የሚጠየቅባቸው ህዝብ የሚንከራተትባቸው የሚጉላሉባቸው ስፍራዎች የሆኑ ስለመምጣታቸውም ነው የተገለጸውና እነዚህን ችግሮች ከመፍታት አሁንም ድረስ ክፍተት እንዳለ ነው በዋናነት የተጠቀሰውና ሌላኛው ጉዳይ ደግሞ በዋናነት እየተነሳ የሚገኘው ከዳኞች ጋር ተያይዞ ነው። እንደሚታወቀው ያው ፍርድ ቤት የዳኝነት ነጻነትና አጠቃላይ ግልጽነት ወይም ተጠያቂነትን ባስጠበቀ መልኩ መስራት እንዳለባቸው ይነገራል ወይም ይገለጻል። አጠቃላይ ባለው ግን ከዳኝነት ጋር ተያይዞ በተለይም ደግሞ የፍትህ ስርዓቱ ጋር ተያይዞ ችግር እየፈጠረ የሚገኘው ከዳኞች ጋር ተያይዞ በተለይም የድለላ ስርዓት በድለላ የሚሰሩ ስራዎች ጭምር ስለመኖራቸው የሚገለጽበት ፍትህን በገንዘብ እስከ መቀየር የሚደርስበት አካሄዶች ስለመኖራቸውም ነው በዛሬው ዕለት ከአጠቃላይ ከቋሚ ጉዳዮች ቋሚ ኮሚቴ አባላት ጭምር የተነሳው እንዲሁም ደግሞ ከህግና ከጠበቆች ጋር ተያይዞም ሲነሱ የነበሩት በዋናነት ጉዳዮች ይሄኛው ነው ማለት ይቻላልና ከገንዘብ በተለይም ደግሞ ፍትህን በገንዘብ ለመቀየር የጉቦ ሌብነት ጭምር የሚታይባቸው አንዳንድ የአገልግሎት አሰጣጦች የሚታዩባቸው መኖራቸው ዛሬም ድረስ ከፍትህ ስርዓቱ ጋር ተያይዞ ከባድ ችግር እየፈጠረ ስለመሆኑም የተነሳው በዋናነት ደግሞ ሌላኛው ጉዳይ ህግን ባልተከተለ መልኩ የዳኞች ሹመት በተለይም ደግሞ ከመጀመሪያው ፍርድ ቤት ወደ ሁለተኛው ወይም ደግሞ ወደ ከፍተኛው ፍርድ ቤት ዳኞች የሚሾሙበት ሂደት ህግን ባልተከተለ መልኩ አንዳንድ ዳኞች ተሾመው የሚታዩበት መሆኑ የተነሳው እንደሚታወቀው ዳኞች በአጠቃላይ ሹመታቸው የሚካሄደው በህዝብ ተወካዮች ምክር ቤት ሆኖ ሳለ ነገር ግን በሌላ ህግን ባልተከተለ መልኩ መስፈርቱንም ሳያሟሉ በዚህ አይነት መልኩ ከመጀመሪያ ፍርድ ቤት ወደ ከፍተኛ ፍርድ ቤት ከዛም ደግሞ ሲቀጥል ወደ ጠቅላይ ፍርድ ቤት የሚሾሙበት መንገድ እንዳለ የተጠቀሰው በጠዋቱ ክፍለ ጊዜ የመጀመሪያ ፍርድ ቤትና ከፍተኛ ፍርድ ቤት አጠቃላይ ያላቸው የ2015 እቅድና የሩብ ዓመት አፈጻጸም ተገምግሟል። በከሰዓቱ ጊዜ ደግሞ የጠቅላይ ፍርድ ቤትና እንዲሁም ደግሞ የሼሪያ ፍርድ ቤት አጠቃላይ የ2015ና እቅድ አፈጻጸማቸው ውይይት እንደሚደረግበት ነው የተገለጸው። ሙሉ እናመሰግናለን። በእርግጠኝነት መናገር የምችለው ነገር አለ። የኢትዮጵያ ወታደር ያለው ልብ ማንም የለውም። ይሄን ስላየሁት በደንብ እናገራለሁ። በቀን 25፣ 30፣ 35፣ 40 ኪሎ ሜትር በእግሩ እየተጓዘ በእግሩ ታውቃላችሁ መቼም የኢትዮጵያ መከላከያ ሰራዊት አይከፈለውም። ጀግና ነው። ተራራን ይወጣል፣ ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። ይሄ የማይታበል በተግባር የታየ ወደፊትም የሚታይ በታሪካችን የታየ ነገር ነው። አዲስ ነገር አይደለም። አሸባሪው የህወሓት ቡድን በመከላከያ ሰራዊቱ ላይ ክህደት የፈጸመበት ጥቅምት 24 በመከላከያ ጠቅላይ መምሪያ በኩል በልዩ ሁኔታ ታስቦ እንደሚውል ተገለጸም። አሸባሪው የህወሓት ቡድን ጥቅምት 24 የፈጸመውን ክህደት ሁለተኛ ዓመት አስመልክቶ መግለጫውን የሰጡት የኢፌዴሪ የአገር መከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በሰሜን ዕዝ ላይ በከሃዲው ቡድን የተፈጸመው ጥቃት ሁለተኛ ዓመት በተለያዩ ሁኔታዎች ታስቦ እንደሚውል ገልጸዋል።
ክህደት መገለጫው የሆነው አሸባሪው የህወሓት ቡድን አገር የማፍረስ ዓላማን አንግቦ ከ2 ዓመታት በፊት በሚዘገንን ሁኔታ ሰራዊቱ ላይ ጭፍጨፋ መፈጸሙን ነው የገለጹት። ይህ ቡድን የፈጸመው የክህደት ተግባርም ጸረ ህዝብና ጸረ ሀገር መሆኑን በተግባር ያስመሰከረ መሆኑን ጠቅሰዋል። የዕለቱ 2ኛ ዓመት መታሰቢያም በነገው ዕለት በመከላከያ ጠቅላይ መምሪያ በኩልና ሰራዊቱ ባለበት ቦታ ሁሉ ታስቦ እንደሚውል ነው የተናገሩት። እንደሚታወቀው ጥቅምት 24 2013 ዓመተ ምህረት አሸባሪውና ክህደት የማይሰለቸው ህወሓት አገር የማፍረስ ተግባሩን ይፋ ያደረገበት ዕለት ነው። ቀድሞ ተዘጋጅቶና የተለያዩ ስልቶችን ተጠቅሞ በተመሳሳይ ቀንና ሰዓት በሰራዊታችን በተለይም በሰሜን እዝ ላይ ለሀገራችን ቀርቶ ለዓለም እንግዳና ኢተገማሽ በሆነ መልኩ ጭፍጨፋ የፈጸመበት ቀን ነው። ዕለቱን የተለያዩ የህብረተሰብ ክፍሎች አስበውት እንደሚውሉ ይጠበቃል። በሰራዊታችን በኩል በመከላከያ ጠቅላይ መምሪያ ደረጃ በልዩ ስነ ስርዓት እንዲሁም በሀገር ውስጥና በውጭ ያሉ የሰራዊት ክፍሎች አመራሮችና አባላት እንዲሁም ሲቪል ሰራተኞች ታስቦ ይውላል። እንደ ሪፖርተራችን ዮሐንስ ፍስሐ ዘገባ የዕለቱ መታወስ በትውልዱ እንዲህ ያለ የጥፋት ተግባር ዳግም እንዳይታሰብ ለማስገንዘብ እንጂ ቂምና ጥላቻን ለማስታወስ አለመሆኑን ኮሎኔል ጌትነት አስረድተዋል። ጥቅምት 24ን ስናስብ የአሸናፊና የተሸናፊ ትርክት ለመፍጠር ወይም ቂምና ጥላቻ እንዲነግስ ሳይሆን እንዲህ አይነት ታሪክ እንዳይደገም ትውልድ እንዲማርበት ለማድረግ ነው። ሀገሩን ለመከላከል ብሎ ከጥንት አያት ቅድመ አያቶቹ የወረሰውን የሀገር ፍቅር ስሜትና ጀግንነት ለማስቀጠል መስዋዕት እየሆነ ከራሱ በፊት ህዝብን አስቀድሞ ተልእኮውን በሁሉም የሀገሪቱ ክፍሎች እየተወጣ የነበረ ሰራዊት ነው። ትግራይ ክልልም በፍጹም ወታደራዊ ዲሲፕሊንና ህዝብ አክባሪነት ከ20 ዓመታት በላይ ተግባሩን ሲወጣ ቆይቷል። ይሁን እንጂ በመለየው ጥላ ስር ክፉና ደጉን አብረው ያሳለፉ ወገኔ ጓዴ ብሎ ባመናቸው መከዳቱ ደግመን ደጋግመን ስናስበው ለማመን የሚከብድ ከአእምሮ በላይ የሆነ ቃላት የማይገልጸው ጭካኔ ነበር። የኢፌዴሪ አየር ኃይል የኢትዮጵያን አየር ክልል በመጠበቅና ሀገርን ከጠላት በመከላከል ረገድ በጠንካራ ቁመና ላይ ይገኛል። አየር ኃይሉ በጠንካራ የሰው ኃይልና ዘመናዊ መሳሪያ የተደራጀ የኢትዮጵያ መከታ ሆኖም ቀጥሏል። ሜሮን በረዳ በዚህ ላይ ተጨማሪ አላት። የኢትዮጵያን የመከላከያ ሰራዊት ያለ አየር ኃይል ማሰብ ፈጽሞ የሚቻል አይደለም። ኢትዮጵያ በዘመኗ በገጠሟት ውጊያዎች የምድር ኃይሉን በማገዝ የጠላት ጦር የኢትዮጵያን የአየር ክልል ለመድፈር እንዳያስብ እንኳን የሚያደርጉ ጀግና የአየር ኃይል አባላት አሏት። በኢትዮ ሶማሊያ ጦርነት አብዛኛው መሬቷ ተወሮባት በምዕራባውያን የጦር መሳሪያ ድጋፍ በእብሪት የመጣውን የዚያድ ባሬን የጦር ኃይል ስትዋጋ ለነበረችው ኢትዮጵያ አንዱ መተማመኛዋ የአየር ኃይል ሰራዊቷ ነበር። እንደነ ጀነራል አማሃ ደስታና ለገሰ ተፈራ እንዲሁም እንደነ ኮሎኔል በዛብህ ጴጥሮስ አይነቱን ጀግና የአየር ኃይል ያፈራችው ኢትዮጵያ የአየር ኃይል አቅሟን የተመለከቱት ሚግ ኪለር አሊያም ሚግ ገዳ የሚል ቅጽል ስምንም አውጥተውላታል። ታዲያ 65 ዘመናዊ የጦር ጀት አሰልፎ የመጣውን የዚያድ ባሬን ጦር በ8 የጦር ጀት ብቻ ድባቅ የመታው የአየር ኃይል ዛሬም ይህን ታሪኩን በደማቅ ቀለም ጽፎታል። ትላንት በአፍሪካ ግንባር ቀደም የተባለለትና ብዙ የተመሰከረለትን ይህን የአየር ኃይል አቅም ለማዳከምና ከተቻለም ለማጥፋት የ27 ዓመታት ትግል ተደርጎም ነበር። አየር ኃይሉ በጣም በመዋተኞች የተሞላ ከፍተኛ የአውሮፕላኖች አቅም የነበሩት እና ዲሲፕሊኑ፣ ስነ ስርዓቱ፣ ስልጠናው የሚደነቅ የነበረ ጠንካራ አየር ኃይል ነው የነበረው። ደርግ ስርዓት ካከተመ በኋላ የወያኔ ስርዓት ሲመጣ አየር ኃይል እንዳልነበረ ነው የሆነው። ይሁንና ትላንት ያዳከሙት የመሰላቸውን የአየር ኃይል ሰራዊትን ዛሬ ሊያጠፉት ይቻላቸው የመሰላቸው የአሸባሪው ህወሓት ቡድኖች ልክ እንደ ሰሜን እዝ ጦር ሁሉ አየር ኃይሉ ላይም ጥቃት መፈጸማቸው የቅርብ ጊዜ ጥቁር ጠባሳ ነው።
እኔ ያልመራሁት አገርና ተቋም ይፍረስ የሚል አባዜ የተጠናወተው ስግብግቡ ጁንታ በሰራዊታችን ላይ ጥቃት ፈጸመ። እንደ ሰሜን እዝ ሁሉ አየር ኃይልም የሰሜን አየር ምድብ ትጥቅና ሰራዊት ጥቃት የደረሰባቸው ሲሆን ይህን ሁኔታ ለመቀልበስ አየር ኃይል ከሌሎች የሰራዊታችን ክፍሎች ጋር በመሆን የቅርብ የአየር ድጋፍ ጥልቀት ያላቸው ታርጌቶችን በመደምሰስ ለሰራዊታችን የሎጂስቲክ ድጋፍ በመስጠት እንዲሁም ቁስለኞችን በማንሳት የማይተካ ሚናውን ተጫውተዋል። ይሁንና ጠላት የተመታበት መሳሪያ ምንነት እንኳን ግራ እስኪገባው ድረስ ዘመናዊነትን ተላብሶ ዳግም የኢትዮጵያን ዳር ድንበር ለማስከበር በጀግንነት የተደራጀው የአየር ኃይል የኢትዮጵያ ጠላት ምድሯን ብቻ ሳይሆን የአየር ክልሏን እንኳን መመኘት እንዳይችል በተጠንቀቅ እየጠበቀና የዜግነት ግዳጁን እየተወጣም ይገኛል። የኢትዮጵያን መዳከም የሚፈልጉ ታሪካዊ ጠላቶች ንብረት እንደሆነ የሚታመነው አውሮፕላን ለአሸባሪ ህወሓት ድጋፍ ለማድረግ የኢትዮጵያ የአየር ክልል ጥሶ በመግባቱ በጀግናው የኢትዮጵያ አየር ኃይል ተመቶ መውደቁን ተገለጸ። በአየር ላይ የጦር ጀቶቻቸውን እንደሚራመዱበት ምድር በቀላሉ ሲምዘገዘጉበት ማየት ልብን የሚያሞቅ የተለየ ስሜትን ያጭራል። ታዲያ ይህን የአየር ኃይል አቅም በማሳደግ ዳግም ግንባር ቀደም የአፍሪካ የአየር ኃይል እንዲሆን ዛሬም ዘመናዊነቱን እያደራጀ ወደፊት መራመዱን ቀጥሏል። የሀገር መከላከያ ሰራዊት ከ2 ዓመታት በፊት የተቃጣበትን ጥቃት መክቶ የሀገር ደጀንነቱን አረጋግጧል። ሰራዊቱ በአጭር ጊዜ ራሱን ያደራጀበትና ሀገርን ከመበተን ያዳነበትን መንገድ ታሪክ ሁሌም የሚያስታውሰው ነው። ፋሲካው ታደሰ በተከታዩ ዘገባው ሰራዊቱ የተፈጸመበትን ክህደት የመከተበትን ድንቅ ጀብዱም ጭምር ያስቃኘናል። ጥቅምት 24 ከናልተመለሱ በርካታ ጥያቄዎቹ ጋር 2 ዓመት ደፍነዋል። ወገን በወገኑ ላይ ያውን ባለኝታው ላይ እንዴት እንዲህ ይጨክናል? ክቡሩን የሰው ልጅ አርዶ መጨፈርስ ከየት መጣ? የተቀናጀው አሰቃቂ ጥቃትስ መዳረሻው ምንድን ነው? የሚሉና ሌሎች ጥያቄዎች ምላሹ ምንም ይሁን ምን ጥቅምት 23 2013 ሰብል ሲያጭድ አንበጣ ሲያባርር የዋለው ሰራዊት ማምሻውን ሀገር አማን ብሎ ወደ ተዘጋጀለት የተሃድሶ ፕሮግራም ሲያቀና የጠበቀው የጥይት ምግብ ሆነ። ለሁለት አስርት በኖረበት ትዳር በመሰረተበት ትግራይ ለዓመታት ድብቅ ተልዕኮ በያዘው የህወሓት የሽብር ቡድን አምላኪዎች ተከዳም። ካምሮ የማይፋቀው ጥቁር ነጥብ ጥሎ ያለፈው የጥቅምት 24ቱ ጥቃት ግን ሰራዊቱን ከጫፍ ጫፍ በቁጭት አስነሳም። እየቆረጠ ነው ያለውን ሾልኮ እንዳይሄድ በአንዲት ሰንደቅ ፍቅር የተጋመደው ሰራዊት በካዲ ቡድኑ በአሰቃቂ ሁኔታ እየተመረጠ መጨፍጨፉ አንገብግቦት የሀገሩ ሉዓላዊነት መደፈር እሉን ጨምሮት ለፍልሚያው መዘጋጀት ጀመረ። ሙሉ ትጥቅና ስንቆ የተዘረፈው ሰራዊቱ በጅምላ የተገደሉበትና የታፈኑበት ሰሜን እዝ ፈርሷል፣ በእጃችን ገብቷል። ከእንግዲህ ኢትዮጵያን ለማፍረስ ማንም አያስቆመንም ያለው ቡድን ትልቅ ስህተት ፈጽሟል። የኢትዮጵያ መከላከያ ሰራዊት ልበቀና ለወገኑ ቸር ይሁን እንጂ በተንኮል ከመጡበት አራስ ነብር መሆኑን ዘንግተውታል። አሊያም የመሳሪያ ጋጋታ ከግባቸው የሚያደርስ መስሏቸው ተሸውደዋል። የሜካናይዝድ ጦር ማዕከሉ ሰሜን እዝ መብረቃዊ ሲሉ የገለጹት ክህደት ሲፈጸምበት ቀድሟል ያለውና ደጀነቱን ያሳየው የምዕራብ እዝ ነው። የመገናኛ ስርዓቱ የተቆረጠበት ምዕራብ እዝ በደብዳቤ የተላላከ በዳንሻ ሁመራ፣ በአከርና ሌሎች ከተሞች የድል ብስራት በማሰማት የሰራዊቱን ስሜት አቀጣጥሏል። ትልቁኛ ፐኔትሬት አድርገን ወደ ዋናው ግራና ቀኝ አሁን አይታችሁ ከሆነ መድፎዎችም ታንኮችም እያስጣላቸው መጣቸው በትንሽ ኃይል ማጥቃት ስለምናበዛ ውጊያው የኃይል የበላይነት በያዘውና እልህና ቁጭት ባንገበገበው የመከላከያ ሰራዊት መካከል ነው የሚካሄደው። አሸናፊ የሚመስለው በሰው ኃይልም በመሳሪያም የተንበሸበሸው ታጣቂ ኃይል ግን በከዳው ሰራዊት ጉድ ተሰርቷል። ሰራዊቱ ለ3-4 ቀናት ያለምንም ምግብና መጠጥ ተጋድሎ እያደረገ ታንክና መድፍ መማረኩን የካደውን ኃይልም መደምሰሱን ቀጠለ። ወደ ኤርትራ ገብተው የነበሩትም በሽራሮ በኩል ከምዕራብ እዝ ጋር ተገናኝተው በድል የታጀበ ጉዟቸውን ቀጠሉ። ጠላት በፈንጂ ያፈረሰውም በድንጋይና ፈር የዘጋውን መንገድ እየከፈቱ የኋሊት ያስፈረጥጡትም ያዙ። ካዲ ቡድን ከባድ መሳሪያውን በገፍ ተክሎ መንገዶችን በፈንጂ አጥሮ ቢጠብቀውም ሰራዊቱ በብልሃትና ወደር በማይገኝለት ጀብዱ መስዋዕትነትንም ጭምር እየከፈለ ምሽጎችን ሰባበረም። ቡድኑ በተራራዎች መሀል የቆፈራቸው ምሽጎችም ከሽንፈት አላዳኑትም። ለዘመናት የተዘጋጀበት የክህደት ድግስ ህልፈቱን ያፋጥኑት ጀመር።
በድል ላይ ድልን እየደረበ በርካታ ከተሞችንም ነጻ ማውጣቱን የተያዘው የኢትዮጵያ መከላከያ ሰራዊት ህዝቡን ደጀን አድርጎ በራያም ግንባር የተለመደ ጀብዱን ፈጽሟል። የግራ ካሶ ተራራን ጥሶ ሲያልፍም ታሪክ የሚያወሳው ጀግንነቱን ፈጽሟል። ሰራዊቱ ከሰሮቃም ሆነ ከዋጃ ተነስቶ መቀሌ የደረሰው በእግሩ ተጉዞ ነው። የያዘውም ጀግና ልቡን ነው። በተሽከርካሪ አንጓዝም፣ በእግራችን ነው የምንጓዘው። ተራራዎቹን ገደሎቹን እየወጣ እየወረደ እያሰሰ ክህደት ያንገበገበው ሰራዊት በአጭር ጊዜ ራሱን አደራጅቶ በትጥቅና ስንቅም ተዘጋጅቶ የኢትዮጵያ ወዳጆች መቀበሪያ ትሆናለች እያሉ ሲዝቱባት የነበረችውን መቀሌ በቁጥጥር ስር አዋለ። ሰራዊቱ ህዝቡን ከየተደበቀበት ጫካ እያስወጣና እያረጋጋም ወደ ዋሻ የፈረጠጡትን የቡድኑ ታጣቂዎች ወደ ማደኑ ገባም። እጅ አልሰጥ ያሉትን እጉምቱ የቡድኑ ታጋዮች ደምስሶም ናቦይ ሰባትን በቃሬዛ ከተደበቁበት ዋሻ ይዞ ወጣም። የፌዴሪ መከላከያ ሰራዊት ለካዲዎች ዋጋቸውን ሰጥቶ ሀገሩን አጽንቷል። የተቃጣበትን ጥቃት ለመመከት በሄደበት መንገድም ለቀጣይ ስጋቶች በሚመጥ መልኩ እንዲደራጅ ሆኗል። ኢትዮጵያ ፈረሰች ሲሏት እንዳለት በጠነከሩ ልጆቿ የማትደፈር መሆኗን ይበልጥ ማስረገጧንም ቀጥላበታለች። በተያዘ ሴት የመከላከያ ሰራዊቱ አባላት የሽብር ቡድኑን ጥቃት ተቋቁመው አኩሪ የጀግንነት ገድል በህወሓት የሽብር ቡድን ላይ ተቀዳጅተዋል። ጥቅምት 24 2013 ዓ.ም አሸባሪ ህወሓት በሰሜን ዕዝ የመከላከያ ሰራዊት ላይ አሳፋሪውን ጥቃት ሲፈጽም ኢላማ ከሆኑ የመከላከያ ሰራዊት አባላት መካከል በርካታ ሴት ወታደሮች ይገኙበታል። ኤልሻዳይ ወንድማገኝ በዚህ ዙሪያም ተጨማሪ አላት። ጥቅምት 24 2013 ምሽት ላይ ነበር አሸባሪው ህወሓት በሰሜን ዕዝ የመከላከያ ሰራዊት ላይ አሳፋሪውንና አሳዛኙን ጥቃት የፈጸመው። የሰራዊቱ በሀገር ላይ ተደርጎና ተሰምቶ የማይታወቅ ነገር ነው። ህወሓት በሰራዊቱ ላይ የፈጸመው ጥቃት የመጣም ይምጣ ብለን በቃ እዛው በራብም ቢሆን በጥማትም ቢሆን ተቋቁመን እዛ ኖረን ከዛው በቃ የባስ እንዳይመጣብን ብለን ወተን እስከዚህ ወገን ባሉበት ሁሉ ደርሰናል ማለት ነው። የጓደኞችን ሲያስብ በቃ ወደ ኋላ ለማለት ሳይሆን በቃ እነሱ መቼና መቼ አግኝቼ የነሱ በደል ሊመልስ የሚለው በውስጤ ነበር። የሽብር ቡድኑ የጥቃት ኢላማ ከሆኑ የሰራዊት አባላት መካከል ሴት ወታደሮች ይገኙበታል። ከሰሜን ዕዝ አባላት አንዷ ምክትል 10 አለቃ ገባይነሽ ደባልቄ ናት። መቼም ጀግና ተስፋ አይቆርጥም። ጀግና ጀግነቱን ይዞ ይቀጥላል እንጂ ተስፋ አይቆርጥም። በወያኔ ደግሞ እኛ እጅ አንሰጥም ነገም ዛሬም። ስለዚህ እነሱ በቃ ሁኔታውን አፈኑ። በ24 ተኩስ ከፈቱ በእኛ ላይ። መኝታችን ላይ ነው የያዙት። ሲጨንቀን እኛ በቃ ቀጥታ እነሱ ላይ እነሱ አፈሙዝ ላይ መቼም ወታደር ያው ደፋር ነው፣ ተስፋ አይቆርጥም። ቀጥ ብሎ ገባ። ሚሞት ሚሰውት ተሰውቶ ሚተርፍ ተርፎ በዛን ሰዓት 10 ሰዓት እነሱ ሲጀምሩ የፈለገ ነገር ቢመጣ እኔ የሷ አጃቢ ነኝ አልተውም ብዬ ትቀጥላለህ አትቀጥልም ብዬ እንጂ አንቺ ራስሽን ህይወትሽን ብቻ ማዳን አትፈልጊም እንደ እንጂ አለኝ። አለድም እኔ በሚሊሻ ጤት ከሚሞት በራሴ ጤት ብሞት ይሻለኛል ብዬ ወስኜ ተደበቀ። ሽንት ቤት ገባ። አወጣሁት፣ ውጣ ብዬ አስወጣሁትና አውጥቼ በነፌት ስሮጥ ተኮስኩት። 2-3 ተኩሼ 2 ወታደሮች ከሰዎች የቀሩታሉና እነሱን አቋራጭ መንገድ ልኬ እንደምንም አድርጌ ያስኩት። ያለ ጫማ ማይረጉንም ከሱ ወስጄ ሽጉጡንም ከሱ ወስጄ እሱን ይዤ ቀጥታ ኤርትራ ይዤ ነው የገባሁት ማለት ነው፣ በጾረና ድንበር። ይህ ድርጊት የተፈጸመበት የሰራዊቱ ሴት አባላት ከወንድሞቻቸው ጋር በመሆን ጥቃቱን በመመከትና በአሸባሪው ላይ ድልን በመቀዳጀት የሀገር ሉዓላዊነትን አስከብረዋል። የጠላት ሁኔታ ምንም የሚፈትን ነገር አልነበረውም ማለት ነው። ያው ጠላትን ዞሮ አንገት አስደፍተናል። ድሉ የኛ ሆኖ ይሄን ቦታ ተቆጣጥረናል ማለት ነው። በቀላል መስዋዕትነት ነው። ያው ሙያተኛ እንደመሆኔ መጠን ምንም ቁስለኛም ይሁን የተከፈለ መስዋዕትነት ብዙም የለም። በአንድ በኩል የጽንፈኛውን ቡድን አከርካሪ በመስበርና በማሳደድ በሌላ በኩል ደግሞ በልማት ቁልፍ ሚና ሲጫወቱም ይስተዋላል። በዛሬው ዕለት እየሰራን የምንገኘው በጎን ከአዲ ጁንታን በመዋጋት በጎን ደግሞ ባገኘናት ረፍት ያው በሰላ ያለ የደረቀ እህል ስንዴ በመሸከፍ እንገኛለን። ያው እንግዲህ
ከሃዲውን ጁንታም ለማጥፋትም ዝግጁ ነን። ባለን ረፍትን ቤተሰብ ዘመዶቻችን ያገዝን በኋላ ደግሞ ሄደን ከሃዲውን ጁንታ ለማጥፋት ዝግጁ ነን። ዛሬም ሴት የመከላከያ ሰራዊት አባላት አሸባሪውን ቡድን በመፋለም ለሚወዷት ሀገራቸው በአውደ ውጊያ ተሰልፈዋል። አሸባሪው የህወሓት ቡድን በአገር መከላከያ ሰራዊት ሰሜን ዕዝ ላይ የፈጸመው ግፍ በታሪክ የማይረሳ ክህደት መሆኑን የቀድሞ ሰራዊት አባላት ገለጹ። የተፈጸመው እኩይ ተግባር ህዝቡን በተለይም የሰራዊት አባላቱም ሁሌም ሲያሳዝን የሚኖር ታሪካዊ ክህደት መሆኑን ጠቁመዋል። ዳንኤል ብዙአየሁ በሐረሪ ክልል የሚኖሩት የቀድሞ ሰራዊት አባል ሻምበል ዳኛቸው አዱኛ ጥቅምት 24 ቀን 2013 ዓ.ም አሸባሪው ህወሓት በሰሜን ዕዝ ላይ ያካሄደው ጭፍጨፋ የሰራዊት አባል ለነበረ ሰው የሚያንገበግብ ክህደት ነው ብለዋል። ሻምበል ዳኛቸው የአገርና የህዝብ መከታ በሆነው ጀግና መከላከያ ሰራዊት ላይ የተፈጸመው ግፍ መቼም ቢሆን ልረሳው አልችልም ሲሉ ተናግረዋል። ጥቅምት 24ቱ ግፍ የተመላበት ጭፍጨፋ ምንጊዜም ከህሊናችን የሚረሳ ነገር አይደለም። ምክንያቱም እኛ የቀድሞ ሰራዊት አባላትን ብንሆን የሰራዊቱ አባል አንሆን እንጂ የሰራዊቱ አካል ነን። ምክንያቱም ትናንትና አንድ ወታደር በጦር ሜዳ ላይ ምን አይነት ግዳጆችን ይወጣ እንደነበረ ምን ይሰራ እንደነበረ እና ለህዝባዊ ሰራዊት ስለሆነ የህዝባዊ ሰራዊት ለህዝብ የሚያደርገውን ነገር ስለምናቅ ሰራዊቱ ባላሰበበትና ባልጠበቀበት ሁኔታ በገዛ ወገኑ ከፊትና ከኋላ መጨፍጨፉ ምንጊዜም የምንረሳው ነገር አይደለም። ሰራዊቱ በትግራይ ክልል ለህብረተሰቡ ትምህርት ቤት በመገንባት ሰብል በመሰብሰብና በሌሎች ስራዎች ላይ በመሳተፍ የወገን አለኝታነቱንና ደጀንነቱን በተግባር ያሳየ መሆኑን ሻምበል ዳኛቸው አንስተዋል። የቀድሞ የሰራዊት አባል የ50 አለቃ በፍቃዱ ፈይሳ በበኩላቸው የሰሜን ዕዝ ለትግራይ ክልል ነዋሪዎች ለከፈለው መስዋዕትነት የተመለሰለት ብድር ክህደት መሆኑ የሚያሳዝን ተግባር መሆኑን ተናግረዋል። በዚህ ሰራዊት ላይ ጥቅምት 24 2013 ምሽት የተፈጸመው ግፍ ጠላትም ቢሆን የማይፈጽመው መሆኑን ገልጸዋል። ሰሜን ዕዝ እህልን እየሰበሰበ አንበጣን እየገደለ ህዝብን እያገለገለ እየወደቀ የተነሳ ሸራራ ሸለቆውን ተራራ ወንዙን እየወደቀ እየተነሳ ለህዝብ ሲያገለግል የኖረ ነው። አገሬ ነው ብሎ አገሩን የሚጠብቀውን ሰራዊት ማታ ቀን ሲሰራ ውሎ ሲራራጥ ውሎ ማታ ባረፈበት ሰዓት ሄዶ መረሸኑ በእውነቱ አንድ ኢትዮጵያ አይደለም ጠላት የውጭ ጠላት ወራዲ ጠላት እንኳን እንደዚህ አድርጉም ፋሺስት ጣሊያን እንኳን እንደዚህ አልሰራም እነሱ የሰሩትን ስራ። ስለዚህ ምንጊዜም ከአእምሯችን የማይወጣ ነው። ምክትል የመቶ አለቃ የሆኑት እሸቱ አለሙም አሸባሪው ህወሓት በሰሜን ዕዝ አባላት ላይ የፈጸመው ጭፍጨፋ እንደ ሰራዊት አባልነታቸው በእጅጉ እንዳሳዘናቸው ተናግረዋል። የተፈጸመው እኩይ ተግባር ህዝቡን በተለይም የሰራዊት አባላትን ሁሌም ሲያሳዝን የሚኖር ታሪካዊ ክህደት መሆኑን ጠቁመዋል። በእውነቱ ጥቅምት 24 የተፈጸመው ከባድ ወንጀል ነው እና በጣም ነው ያዘንኩት እኔ በበኩሌ። ምክንያቱም እኔም ሰራዊት ስለሆንኩኝ እንደዚህ አይነት ዓላማ ይዘው እንደሚጓዙ ከበፊቱ ጀምሮ አውቃለሁ። ሰው እንደዚህ ሰብስቦ ጋብዞ ጭፍጨማ ማካሄድ በጣም እጅግ የሚዘገንና የሚያሳዝን ነው። እኛ ኢትዮጵያኖች ብቻ ሳንሆን ዓለም በሙሉ ነው ያዘነው። አሸባሪ ቡድን በሰሜን ዕዝ የመከላከያ ሰራዊት ላይ የፈጸመው ጭፍጨፋ ምንጊዜም ቢሆን አልረሳውም ያሉት ሌላው የቀድሞ ሰራዊት አባል ሻምበል ገዛኸኝ ዋቄ ሰራዊቱ ለወገኑ መከታና ደጀን እንደሆነ አስታውሰዋል። ኃጢአት ሰርቶ ወይም በኢትዮጵያ ውንብድና ሰርቶ ሳይሆን በደግ ስራው ለሀገር ብሎ በተዋደቀበት በሞተበት ደግሞ የትግራይን ህዝብም ሆነ የኢትዮጵያን ህዝብ ባገለገለበት እንደ ወንበዴ ሌሊት የተረሸነው በእውነቱ ነገር የሚያሳዝን ነው። አሸባሪ ህወሓት ጥቅምት 24 2013 ዓ.ም በሰሜን ዕዝ ላይ የፈጸመውን እኩይ ድርጊት የሚዘክር የመታሰቢያ ዝግጅት በሀገር አቀፍ ደረጃ እንደሚካሄድ የዘገበው ኢዜአ ነው። ይህ የኢቲቪ አራት ማዕዘን የዜና ወጃ ሰዓት ነው። የዕለቱን ዋና ዋና ጉዳዮች በድጋሚ እናስታውሳቸው። ጠቅላይ ሚኒስትር አብይ አህመድ የመሩት ከፍተኛ መንግስት የሥራ ኃላፊዎች ቡድን በጎፋ ዞን ጉብኝት አደረገም። ልጆቻችሁ ኢትዮጵያ በፈለገቻቸው ጊዜና ችግር በገጠማት ጊዜ ካለስስት ሕይወታቸውን ገብረው ደማቸውን አፍሰው ኢትዮጵያ የማትበተን የማትደፈር አንድ አገር መሆኗን ስላረጋገጡ
የጎፋ ህዝቦች፣ የጋሞ ህዝቦች፣ የወላይታ ህዝቦች፣ የዳውሮ ህዝቦች፣ የጅማ አጠቃላይ እዚህ አካባቢ ያሉ ህዝቦች ሁሉ እንደ ሌላው የኢትዮጵያ ህዝብ ከፍተኛ ኩራት ሊሰማችሁ ይገባል። አሸባሪው የህወሓት ቡድን በመከላከያ ሰራዊቱ ላይ ክህደት የፈጸመበት ጥቅምት 24 በመከላከያ ጠቅላይ መምሪያ በኩል በልዩ ሁኔታ ታስቦ እንደሚውል ተገለጸ። ላለፉት 58 ዓመታት ጥራት ያለው ስርጭትን ለህብረተሰቡ ተደራሽ ለማድረግ ሲተጋ የቆየው የኢትዮጵያ ቴሌቪዥን አሁን ላይ አዲስ ባስገነባው ህንፃ ዓለም የደረሰበትን የሚዲያ ቴክኖሎጂ በመተግበር ተመራጭነቱን ለማስፋት በዝግጅት ላይ ነው። ከውጭ የመረጃ ምንጭ ደግሞ ሰሜን ኮሪያም አሜሪካና ደቡብ ኮሪያ የአየር ላይ ልምምድ መጀመራቸውን ተከትሎ በትንሹ 10 ሚሳይሎችን ወደ ደቡብ ኮሪያ ማስወንጨፏ ተነገረ። በ1957 ዓመተ ምህረት ልክ በዚህ ሳምንት በ31 ባለሙያዎች ስራ እንደጀመረ ይነገራል። በአሁኑ ወቅት የኢትዮጵያን መልክ ይዞ በርካታ ባለሙያዎችን ከዘመኑ የእድገት ጉዞ ጋር አዋህዶ ዓለም ከደረሰበት የእድገት ደረጃ እኩል ለመራመድ እየተጋ ይገኛል። አንጋፋው የኢትዮጵያ ቴሌቪዥን ሪፖርተራችን መሐሪ ዓለሙ የተቋሙን ጉዞ እንደሚከተለው ያስቃኘናል። ወቅቱ የንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ የብር ኢዮቤልዩ በዓል የሚከበርበት ነበር። ዓመቱ ደግሞ 1948። የቴሌቪዥን ምንነት፣ ባህሪና ጠቀሜታ ለመጀመሪያ ጊዜ በኢትዮጵያ ውስጥ እንዲታወቅ የተደረገውም በዚህ ጊዜ ነበር። የቴሌቪዥን ስርጭትን እውን ለማድረግ በሂደት የተለያዩ ዓመታትን አሳልፎ ቶምሰን ኢንተርናሽናልና ፊሊፒስ ኢትዮጵያ የተባሉ ኩባንያዎች በጨረታ የተሳተፉ ሲሆን ቶምሰን ኢንተርናሽናል ኩባንያ ከኢትዮጵያ ጋር በመሆን በሀገሪቱ መዲና በአዲስ አበባ ማዘጋጃ ቤት ተብሎ በሚጠራው 4ኛ ፎቅ ላይ በ1957 ዓ.ም ስርጭቱን በይፋ ጀመረ። ለሕዝባችን በበለጠ ትምህርትና እውቀት ለማካፈል የሚቻልበትን ዘዴ በመሻት ለምናደርገው ጥረት ቴሌቪዥን ተጨማሪ መሳሪያ ስለሚሆን የኢትዮጵያ ቴሌቪዥን ጣቢያ መርቀን ስንከፍት ደስ ይለናል። ቴሌቪዥን አዲስ ከመሆኑ ባሻገር የምስልና የድምፅ ትዕይንት በመሆኑ የተለያዩ የህብረተሰብ ክፍሎች እንዲህ ብለው ነበር። በሰፊው ትምህርት ካልሰጠ ምን ያደርጋል የሚል ጥያቄ በየጊዜው አለ። በዚህ ጥያቄ እኔም እስማማበታለሁኝ። ሌላው ቅሬታ በህዝቡ ዘንድ የሚሰማው በእኔም በኩል ለምንድነው የውጭ ሀገር ፊልም ብቻ የምታሳዩን የሚል ነገር አለ። የሀገራችንን ስንት መስራት የሚገባው ነገር እያለ ለምን አናየውም? የኢትዮጵያ ቴሌቪዥን አገልግሎት ሲቋቋም በቴሌቪዥን ቴክኒክ የሰለጠኑ ኢትዮጵያውያን እንደማስታውሰው አንድም አልነበረም። ነገር ግን በዚህ በአጭር ጊዜ ውስጥ ዛሬ የኢትዮጵያ ቴሌቪዥን አገልግሎት ሙሉ በሙሉ በኢትዮጵያውያን ሲካሄድ በማየቴ በጣም ደስ ይለኛል። በ5 እንግሊዛውያንና በ26 ኢትዮጵያውያን በአጠቃላይ በ31 ባለሙያዎች ስራውን አሃዱ ብሎ የጀመረው የቴሌቪዥን ጣቢያው በወቅቱ ለኢትዮጵያ ብቻ ሳይሆን ለአፍሪካውያንም ድምፅ ለመሆን በቅቷል።
በእንግሊዝ ካምፓኒ በሆነው ቶምሰን ቴሌቪዥን ኢንተርናሽናል አመራር ስር ይተዳደር እንደነበር የቀደምት የኢትዮጵያ ቴሌቪዥን ታሪኮች ያስረዳሉ። የቴሌቪዥን ጣቢያው የዜና፣ የውይይት፣ የጥያቄና መልስ፣ ህብረት ትርኢት፣ የክርክርና ድራማ እንዲሁም ሌሎችን ዝግጅቶች በተመለከተ ማድረሱን ቀጠለበት። ጣቢያው በወቅቱ የነበረውን የሰው ኃይል ውስንነት፣ የቴክኖሎጂ ኋላ ቀርነት፣ በባለነጭና ጥቁር ምስልነትን አልፎ ነው አሁን ከደረሰበት ደረጃ የደረሰው። የቴሌቪዥኑ የእድገት ጉዞ ከዘመኑ ጋር ሁሌም እየዘመነና እያደገ በመምጣቱ አሁን ላይ ከሚሰጠው የስርጭት ተደራሽነትና ከዘመኑ የቴክኖሎጂ ምጥቀት ጋር ለመራመድ ሸጎሌ አካባቢ ያስገነባ በሚገኘው ዘመናዊ ማዕከሉ አገልግሎቱን ለመስጠት ቀን ተቆርጦለት በዝግጅት ላይ ይገኛል። ታዲያ ይህ የኢትዮጵያ ቴሌቪዥን የተመሰረተው በዚህ በያዝነው ሳምንት ጥቅምት 23 1957 እንደነበር ሳምንቱን በታሪክ ያስታውሰናል። የኢትዮጵያ ቴሌቪዥን በ58 ዓመታት ጉዞ ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ጥራት ያለው ስርጭትን ለህብረተሰቡ ተደራሽ ለማድረግ ሲሰራ ቆይቷል። ተቋሙ አሁንም አዲስ ባስገነባው ህንፃ ዓለም የደረሰበትን የሚዲያ ቴክኖሎጂ ሊተገብር በዝግጅት ላይ ነው። አስማረ ብርሃኑ ተከታዩን አዘጋጅቷል። የዓለም ሀገራት የቴሌቪዥን ስርጭትን ከጀመሩ 29 ዓመታትን አስቆጥረው ነበር። ያኔ ኢትዮጵያ ጥቅምት 23 1957 ዓ.ም የቴሌቪዥን ስርጭትን አሃዱ ብላ ስትጀምር በወቅቱ ያደጉት ሀገራት ባለቀለም የቴሌቪዥን ስርጭትን ከጀመሩ ቢቆዩም ኢትዮጵያ ግን የባለ ጥቁርና ነጭ የቴሌቪዥን ስርጭትን ዘግይታም ቢሆን ከዛሬ 58 ዓመት በፊት ልትጀምር ችላለች። በኢትዮጵያ የቴሌቪዥን እድገት ጉዞ ሚና የነበራቸውና የተቋሙ ባልደረባ የነበሩት ካሳዬ ደመና ያኔ ይሰራባቸው የነበሩ ቴክኖሎጂዎች ጊዜን የሚፈጁና አመቺ እንዳልነበሩ በአንድ ወቅት ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ መጠይቅ አውስተው ነበር። መጀመሪያ ላይ በዚሁ በስቱዲዮ ፕሮዳክሽን ብቻ ነበር የተወሰነው። ምክንያቱም እንደዚህ እንዳሁኑ ጊዜ በጣም የተራቀቀ የቴሌቪዥን መሳሪያዎች አልነበሩንም። በእውነቱ የዛን ጊዜ እኛ እንደው በምሳሌ አይነት እንደው ላነጋገር ያህል የድንጋይ ዳቦ ዘመን ቴክኖሎጂ ውጤቶች ነበሩ የዛን ጊዜ የምንጠቀምባቸው። የኢትዮጵያ ቴሌቪዥን በወቅቱ የነበሩ ኋላ ቀር ካሜራዎችን በመጠቀም በጥቁርና ነጭ የቴሌቪዥን ስርጭት ዘልቋል። በ1977 ወደ ባለቀለም ስርጭት እስከተቀየረበት ጊዜ ድረስ የቀድሞ የኢቢሲ ካሜራ ባለሙያ የነበሩት ዘላለም አበበ ተቋሙን ከ40 ዓመታት በላይ በካሜራ ባለሙያነት አገልግለዋል። ይጠቀሟቸው የነበሩ የካሜራ አይነቶችም ምን ይመስሉ እንደነበር አብራርተዋል። ይሄ ካሜራ ባለ 3 ሌንስ ወይም ቱሬት ሌንስ ይባላል። ባለ 3 ሌንስ ነው። ይሄኛው ባለ 1 ሌንስ ነው። ግን እነዚህ ካሜራዎች እንዴት ይሰራሉ? ሳይለንት ብቻ ነው። ሳይለንት ድምጾች ማለት ድምፅ አልባ የሆኑ ፊልሞች ናቸው። በዚህ የሚሰራው 16 ሚሊ ሜትር ነው፣ ግን ድምፅ አልባ የሚባሉት ናቸው። እነዚህ ሞተር ነው ያለው። ይሄንን ሞተሩን ታሽከረክራለህ። ከዚያ በኋላ ወደዚህ ትመቷለህ። ሲያልቅ አሁን ስላለው ነው። ይሄንን ታነሳለህ ማለት ነው። እንደዚህ ታነሳና ሲያልቅ እራሱ ይቆማል። ሲቆም እንደገና ትሞላዋለህ። ሞልተህ ነው የምትሰራው። ሞተር እንደ ባትሪ እንደ እንትን ማለት ነው። ይሄ እንደዚህ ነው የሚሰራው። ይሄ ድምፅም ስዕልም ይቀርጻል። 16 ሚሊ ሜትር ሲፒ ካሜራ ነው። ስለዚህ ይሄ 400 ፊት ነው የሚይዘው። ይሄ 100 ፊት ነው የሚይዘው። ማለት 100 ፊት ማለት 100 ጫማ ማለት እንደዚያ ነው የሚገለጸው። ይሄንኛውም 400 ጫማ እንደማለት ነው የሚገለጹት። በዚህ ነው የሚሆኑት። ከነዚህ ውጪ ከነዚህ በኋላ ቴክኖሎጂ የመጣው ማለት ነው። እነዚህ የመጀመሪያዎቹ ናቸው። እዚህም ሌሎች ካሜራዎች አሉ። በመካከል ላይ የመጀመሪያ በኃይለ ሥላሴ ጊዜ የነበሩ እነዚህ ናቸው የሚባሉት። በኋላ ደግሞ በደርግ ጊዜ ደግሞ እነዚህ የመጡ ካሜራዎች አሉ። ካነን ካሜራዎች ናቸው። ባለ 200 ፊት የሚወስዱ አሉ፣ ባለ 100 ፊት የሚወስዱ አሉ። ሁሉም ሳይለንት ናቸው። ይሄ ድምፅ ይቀርጻል ማለት ነው። የኢትዮጵያ ቴሌቪዥን ቀረጻ የሚያደርግባቸው ቴክኖሎጂዎችና ክምችት ማድረጊያ እድገቱም ከጊዜ ወደ ጊዜ እየተሻሻለ መምጣቱንም በኢትዮጵያ ቴሌቪዥን የቪዲዮ አርካይቭ ባለሙያው በቀለ ስሜ ገልጿል። ከ1960ዎቹ እስከ 1978 እና 80 መጀመሪያ አካባቢ በ16 ሚሊ ሜትር ነበር ቀረጻዎች ተካሂደው ዶክመንት የሚያያዙት። ከዛ በኋላ በየጊዜው የቴክኖሎጂውን እድገት እየጠበቀ ወደ ዩማቲክ አይነት ቀረጻዎች ማካሄድ ቀጠለ። ከዛ ደግሞ እንደገና ወደ ቤታካም የሚባሉ የቀረጻና የአርካይቭ ማስቀመጫ ካሴቶች ሄደ።
እያለ የቴክኖሎጂው የሚያስፈልገውን ደረጃ እየደረሰ ወደ ዲቪካም ሄዷል። አሁን ላይ የኢትዮጵያ ቴሌቪዥን መጠናቸው ትንሽ ጥራታቸው ከፍተኛ የሆኑ የቀረጻ ቴክኖሎጂ ላይ ደርሷል። አሰራሮቹንም ዲጂታላይዝ እያደረገ ነው። አሁን የደረስንበት ቴክኖሎጂ ወደ ዲጂታል ሲስተም እንደመሆኑ መጠን ቀረጻዎች የሚካሄዱት በጣም አነስተኛ በሆኑ መሳሪያዎች ነው፣ ግን ኳሊቲያቸው ሀይ የሆነ በሜሞሪ ካርድና በኤክስዲ ካምሲዲ ነው። በእነዚህ ተቀርጾ የመጡት በቀጥታ ወደ ዲጂታል ሲስተም ይቀየራሉ ማለት ነው። አሁንም የኢትዮጵያ ቴሌቪዥን አዲስ የሚዲያ ኮምፕሌክስ እያስገነባ ሲሆን ዓለም የደረሰበትን የመጨረሻ ቴክኖሎጂ በመጠቀም በቅርቡ በአዲስ አቀራረብና ጥራት ስርጭቱን ይጀምራል። በተዛመደ መረጃ የኢትዮጵያ ቴሌቪዥን ኢቲቪ ለበርካታ የሚዲያ ተቋማት መመስረት ከፍተኛ አስተዋጽኦ ያበረከተ መሆኑን የተቋሙ የቀድሞ አንጋፋ የሥራ ባልደረባዎች ይገልጻሉ። ኢቲቪ አሁንም ተወዳዳሪነቱን ይበልጥ በማሳደግ ተመራጭነቱን ማስቀጠል እንደሚኖርበትም ገልጸዋል። አባዲ ወይና ያናግሯቸዋል። ቀጥሎ ይቀርባል። የኢትዮጵያ ቴሌቪዥን ኢቲቪ ላለፉት 58 ዓመታት በሀገሪቱ የመረጃና የመዝናኛ ማዕከል በመሆን መዝለቅ ችሏል። በ1957 ዓ.ም ስርጭቱን የጀመረው ኢቲቪ አንጋፋ የሚዲያ ተቋም በመሆን ተደራሽነቱን በማስፋትና ዘመኑ የሚጠይቃቸው ቴክኖሎጂዎችን በመጠቀም አሁን የደረሰበት ደረጃ ላይ መድረስ ችሏል። የኢትዮጵያ ቴሌቪዥን አሁን ላይ ዓለም የደረሰበት ዘመናዊ የሚዲያ ቴክኖሎጂን በመጠቀም ስርጭቱን በማስፋት ላይ ይገኛል። ከኢቲቪ ጤና ይስጥልኝ መሰናዶ ጋር ቆይታ ያደረጉት የተቋሙ አንጋፋና የቀድሞ የሥራ ባልደረቦች እንደሚሉት ኢቲቪ ለበርካታ የሚዲያ ተቋማት መመስረት አስተዋጽኦ ያበረከተ ተቋም ነው። ኢቢሲ ትምህርት ቤት ነው ማለት ይቻላል። ለኔ እንዴት ነው? እኔ ረጅም ጊዜ የሰራው ነው። አብዛኛውን ጊዜ ሚዲያዎች የምትመለከቷቸው ሚዲያዎች በሙሉ ኢቢሲ ውስጥ የሰራ ጋዜጠኛ ነው እዛ ወጥቷል። ቴክኒክ ውስጥ ቢሆንም አብዛኛውን አሉ። ቴሌቪዥን የሌለበት ሰራተኛ ሚዲያ ያለም አይመስለኝም። በአሁኑ ሰዓት አብዛኛው ጊዜ እዚህ ነው ሰልጥኖ የሚካሄደው፣ እጅ ፈቶ የሚካሄደው እዚህ ነው። ኢቢሲ ለተከፈቱት ሚዲያዎች ወይንም ደግሞ የኢቢሲ ባለሙያ ለሌላ ያደረገው አስተዋጽኦ ሲነሳ ጋዜጠኝነቱ ብቻ አይደለም። አብዛኛዎቹ የክልል ሚዲያዎች የኛ ኢንጂነሮች የአእምሮ ውጤት ነው። የጋዜጠኝነት ሽፋን የሀገር ውስጥ ጋዜጠኝነትና እነ ቪኦኤ እኛ ልጆች ናቸው። አሁን እነ ዶይቼ ቬለ ጀርመን የማስታወቂያ ሚኒስቴር የሬዲዮ ልጆች ናቸውና ይሄ የብዙሃን ትምህርት ቤት ነው። የኢትዮጵያ ቴሌቪዥን በርካታ የማሻሻያ ስራዎችን በማከናወን ለተመልካች የበለጠ ተደራሽ ለመሆን እየሰራ ይገኛል። አንጋፋዎቹ የቀድሞ የኢቲቪ ባልደረቦች እንደሚሉት አሁንም ይበልጥ በመስራት ተወዳዳሪነቱን ማሳደግና ተመራጭነቱን ማስቀጠል ይገባዋል። አሁን የያዘው ሪፎርም በጣም ቆንጆ አካሄድ ነው ያለው። ኢቢሲ ግን አዳዲስ ወጣት ልጆች አንባቢዎች እያመጣ ሰልጥኖ ቆንጆ እየሄደ ነው ያለው። ብዙ ግን ስልጠና ይጠይቃል። ትምህርት እየሰጠ ቢሄድ ሞር ቆንጆ ነገር ነው። አሁን የተጀመሩ ሪፎርሞች የተሻለ አውትፑቶችን እያየን ነው ያለ ነው። የተሻለ እንደሚሆን ደግሞ አልጠራጠርም። እጅግ አሁን ካለበት በብዙ መልኩ ራሱን ለውጦ ተመራጭ መሆን ይጠበቅበታል። ስደመድመው በብዙ መልኩ ብዙ ኮምፒቲተርስ አሉት፣ ተወዳዳሪዎች አሉት። ስለዚህ ብዙ ተመልካች ሊያፈራ ከሆነ የብዙዎቹም ፍላጎት የተከተለና የትኛውንም ግሩፕ ፖለቲከኛውንም፣ ኢኮኖሚስቱንም፣ ሌላውንም አእምሮ ሊይዝ የሚችል የጋዜጠኝነት ሙያ ውጤት እዚህ ቤት መታየት አለበት። ሁለተኛ ኢቢሲ አሁን ትንሽ ቤት አይደለም፣ ትልቅ ቤት ነው፣ አድጓል። የስራ ቦታ ብቻ አይደለም፣ ትምህርት ቤትም ሆኗል። ዩኒቨርሲቲም እየሆነ ነው። አቅም ያንሳል የሚባሉትን በራሱ የማስተማር እድል አለው። ይሄን እድል ተጠቅሞ የሰው ኃይሉን ካፓሲቲ በጣም በራሱ ቢልድ ማድረግ መቻል አለበት። የኢትዮጵያ ቴሌቪዥን ኢቲቪ በተለያዩ የሀገር ውስጥና የውጭ ሀገር ቋንቋዎች ተደራሽ ከመሆኑ በተጨማሪ ለተመልካች አስተማሪና አዝናኝ የሆኑ ፕሮግራሞችና ዜናዎችን እያቀረበ ይገኛል። ከውጭ የመረጃ ምንጭ ወዳገኘነው ዘገባ እንሻገራለን። ሰሜን ኮሪያም አሜሪካና ደቡብ ኮሪያ የአየር ላይ ልምምድ መጀመራቸውን ተከትሎ በትንሹ 10 ሚሳኤል ወደ ደቡብ ኮሪያ ማስወንጨፏ ተነገረ። አገሪቱ ወረራ ለመፈጸም የሚደረግ እንቅስቃሴን አልቀበልም ማለቷ ይታወሳል። ደቡብ ኮሪያ በበኩሏ አጸፋዊ ምላሽ ሰጥታለች። አሸናፊ እንዳለ
ከቃላት ሽኩቻና ማስፈራሪያ ሻገር ያለው የሰሜን ኮሪያ፣ ደቡብ ኮሪያና አሜሪካ ሰጣ ገባ ወደ ጡንቻ መፈታተን ተሸጋግሯል። ለጣልቃ ገብነት ጆሮ የለኝም፣ አቅምን ለማዳከምና ለወረራ የሚደረግ ዝግጅትን ባጭሩ አከሽፋለሁ እንጂ እንደ ደካሞቹና አሜሪካ እንደፈለገች እንደምትዘውራቸው ሀገራት ልቆጠር አይገባም የምትለው ሰሜን ኮሪያ ጦርነት ባህላዊ ጨዋታዬ ነው ጭምር በሚል ማሳያ የማስጠንቀቂያ መልእክቷ ሚሳኤልን በመተኮስ ጭምር የሚገለጽ ነው። ይህ ደግሞ በተደጋጋሚ የአገሪቱ ፕሬዝዳንት ኪም ጆንግ ኡን ይታወቅልን ያሉት ሀቅ ነው። አሜሪካና ደቡብ ኮሪያ ከቅርብ ጊዜያት ወዲህ የጀመሯቸውን የጋራ ወታደራዊ ልምምዶች አጠናክረው ከሰሞኑ ደግሞ በአይነቱ ለየት ያለና በኮሪያ ልሳነ ምድር ሊፈጠር የሚችልን ያልተገባ ወታደራዊ እንቅስቃሴ ያከሽፋል ያሉትን የአየር ላይ ልምምድ ጀምረዋል። ቪጂላንት ስቶርም የተሰኘ ስያሜ የተሰጠው ይህ የአየር ላይ ልምምድ በ200 አውሮፕላኖች የታጀበ የሚስጥራዊ ጀቶች ልምምድን ያካተተ መሆኑ የተገለጸ ሲሆን ላለማቋረጥ ለ24 ሰዓታት የሚደረግ ልምምድ እንዲሁም እስከ አርብ ድረስ እንዲዘልቅ ታሳቢ ተደርጎ የተጀመረ ነው። ይህ የአሜሪካ እንቅስቃሴ ሊደረግ የማይገባው መሆኑን ቀድሞውንም ስታስጠነቅቅ የከረመችው ሰሜን ኮሪያ የአገሪቱን ሴራ ለማወቅ በደቡብ ኮሪያ የሚገኙት ከ28000 በላይ ወታደሮቿ ምን ሲያሰለጥኑና ምን ሲያሴሩ እንደነበር ጭምር ለመረዳት የፖለቲካ ሊቅ መሆን አይጠበቅብንም የሚል ማስጠንቀቂያን ሰጥታ ነበር። ማስጠንቀቂያና ዛቻዎቹ ግን አሜሪካና ደቡብ ኮሪያን ልምምዱን ከመጀመር ሊያገዳቸው አልቻለም። የጋራ ልምምዱ ሊቆም ይገባል፣ ይህ ካልሆነ ግን የኃይል እርምጃ ወስዳለሁ ያለችው ፒዮንግያንግ ተማጽኖዬን ከፍርሃት ተመልክተውታል በሚል ይመስላል የኃይል እርምጃ ወስዳለሁ ማስጠንቀቂያዋን ተከትሎ ማሳያ ይሆናችሁ ስትል ባለስቲክ ሚሳኤሎቿን ወደ ደቡብ ኮሪያ ያስወነጨፈቻቸው በአጭር ርቀት የሚምዘገዘጉ ሚሳኤሎች ቁጥራቸው ከ10 እንደሚልቁ የተለያዩ መገናኛ ብዙሃን እየገለጹ ሲሆን በምስራቃዊና ምዕራባዊ የደቡብ ኮሪያ የባህር ዳርቻዎች ላይ አርፏል። ድርጊቱን ለግዛቴ የቀረበና የዓለም አቀፍ ሕግን የጣሰ ነው ስትል የወቀሰችው ደቡብ ኮሪያ አስቸኳይ ስብሰባን ጭምር እንድጠራ ያስገድዳት ሲሆን 3 ሚሳኤሎችን በመተኮስ አጸፋዊ ምላሿንም ሰጥታለች። በሚሳኤል ሙከራ አቅማቸውን ያጎለበቱ ጦረኞች እንዳሏት መገንዘብ እንደሚያስፈልግ የተናገሩት የደቡብ ኮሪያው ፕሬዝዳንት ዩን ሴክዩል ለግዛታቸው የቀረበ ትንኮሳን እንደማይታገሱ ተናግረዋል። ድርጊቱ በተመሳሳይ የጃፓን መንግስትንም ስጋት ላይ ጥሏል። ሲጆንጅ የተሰኘ የጥናት ተቋም ላይ ተመራማሪ የሆኑት ቺዮንግ ሲዮንግ ቻንግ ድርጊቱን በቀጠናው አለመረጋጋትን የሚፈጥርና ወታደራዊ ግጭትን የሚቀሰቅስ ሊሆን ይችላል ሲሉ ስጋታቸውን ለአጃንስ ፍራንስ ፕሬስ ተናግረዋል። አሜሪካ ይህን እንቅስቃሴዋን የሚያቆም ምንም ኃይል እንደሌለ በተደጋጋሚ እያሳወቀች ሲሆን በደቡብ ኮሪያ የሚገኙ ወታደሮቿ ምክትል ኮማንደር የሆኑት ሌተናል ጄኔራል ስኮት ፕሊዩስ ግዴለም ሰሜን ኮሪያ ስጋታችን አይደለችም ሲሉ ማስተማመኛ ሰጥተው ነበር። ይተዉ ሰሜን ኮሪያም ጡንቻዋን እኮ እያፈረጠመች ነው የሚል ጥያቄ የቀረበላቸው ኮማንደሩ እኛም እኮ ተመሳሳዩን እያደረግን ነው ሲሉ ነበር የመለሱት። Absolutely no worries whatsoever that North Korean missiles have a way of defeating our capabilities here on the peninsula. But they are making progress. And so are we. ይህ ጡንቻ መለካካት ምን ሊፈጥር ይችላል? ቀላል ቁጥር ያላቸው ሰዎች ጥያቄ አይደለም። ከኢትዮጵያ ቴሌቪዥን በቀጥታ ሲተላለፍላችሁ የነበረው ኢቲቪ 4 ማዕዘን ዜና በዚህ ተጠናቋል። አብራችሁ ስለነበራችሁ ከልብ እናመሰግናለን። በያላችሁበት ብሩህ ቀን ይሁንላችሁ።